ነው ወይዘሪት ያሬ አጎቴ ወዴት ነው የምመጣው? አባትሽ እቤት ይዛችኋት ነው ብሎናል። እኔ የትም አልሄድም፣ ወደ መጣሁበት ሀገር እመለሳለሁ። እንደዛ ማድረግ አትችይም። አንቺ ልጅ እባክሽ ነይ፣ ዝም ብለሽ እባክሽ ጉልበቴን አጨርሽ፣ እባክሽ አርፈሽ ቁሚ። ሰማኛለህ? ጫፌ እንዳትነካኝ፣ ዞር በልልኝ። አጎቴ ልቀቀኝ፣ ልቀቁኝ፣ አትችይም። ልቀቀኝ፣ እኔ የትም አልሄድም። ማለቆም ሳላገባም ልቀቁኝ። ላታመርጭኝ አታሩጭኝ አይደል? ተነሽ አሁን። ኧረ ወይኔ ጉዴ ፈላ። እኔ የትም አልሄድም። ነይ እንሂድ። እንዴ ተነሺ፣ አታልፊኝ በእናትሽ። ኧረ ወይኔ ልቀቀኝ። ገጀራ ጎረምሲት አለሽ እንዴ? ማዘሯ ልቀቃት። በማይመለከትሽ ነገር አትይ። ትሰማኛለህ? ቀልድ አይደለም። ቆይ ምንድን ነው የሚሻለው? አላውቅም ዶክተር፣ በጣም ጨንቆኛል። ዶክተር ባቡሬ ለሌ ነች። ዶክተር የት ነው ሄደችው? አላውቅም ባቡሬ። አላውቅም ማለት ምን ማለት ነው? ቆይ ምን ሆናችኋል? ያማችኋል እንዴ? አልጋ ክፍል ነበረች ባቡሬ፣ እረፍት እንድታደርግና ከዛ በኋላ ሕክምናውን እንደምንቀጥል ነበር ያወራነው። ነገር ግን አልጋ ክፍል ውስጥ ለሌ የለችም። እየቀለዳችሁ መሆን አለበት። ሩታን ብዬሽ ነበር እንዴ ባቡሬ። እኔ ምን ማድረግ እችላለሁ? ካጠገቧ እንዳትለይ ነግሬሽ ነበር። ይቅርታ ባቡሬ። ይከታል ለሌ ነች ያለችው። ምን እየተረገሙ ታባታቸው ሄዱ። ወንድም ለሊና ገጀራው ፊት ለፊት ተገናኙ። አዴይን አባቱ አስጠለፋት። ዴብም ያዴ ነገር እያስፈነገው ነው። ባቡሬ ዶክተሩን ለሊን አምጡ አደራ ሰጥቻችሁ አልነበረም ወይ? የት ነው ያለችው? እያለ ክሊኒኩን ቀውጦታል። ቤዛም ለለሊ ያቀደችላት ወጥመድ ያለ። ቤዛ ለገጀራው አሳልፈን መስጠት ሳይሆን እሷን እኔ ፈልጋታለሁ እያለች ነው። የቤዛ ተንኮል መች ሊጋለጥ ይችል ይሆን የሚለውን ይዘን መጥተናል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ እንግዲህ ገጀራው የባቡሬ አብሮ አደግ ጓደኛ ቢሆንም ገጀራው ለሴቶች ባለው አመለካከት ጥላቻ የተነሳ እንግዲህ ለሴቶች ጥሩ ስሜት የለውም። የለሊ አክስት እሱን አጊታ በገንዘብ ተደራድረው ስለነበረ ባቡሬ ለሊን አሳልፎ ስጠኝ ሲለው ባቡሬም ለሊን አሳልፎ መስጠት ስለማይችል ነበር እናቱን ያገተበት። እንግዲህ የባቡሬን እናት ይዞ ባቡሬን በፍለጋ ተንከራቷል ማለት ነው። በዚህ አጋጣሚ ገጀራው ለሊን መንገድ ላይ ወድቆ ቢያገኛትም ግን ደግሞ ድንገት ዳይመንድ ደርሶ ስለነበረ እሱ አምልጧል ማለት ነው። ዳይመንድም የሰውየውን ማንነት በጭራሽ አላወቀም ነበር። ከዛም አንስተው ወደ ሆስፒታል ወስደዋት ለሊ አልጋ ይዛ ማረፍ እንደነበረባትና ሕክምናዋን መጀመር እንዳለባት ተነግሯት ነበር ማለት ነው። እና ለሊም እዛው ሐኪም ቤት ባለችበት ድንገት ጠፍታለች ማለት ነው። ቤዛ ስራዋን ጀምራለች። መድኃኒቶቹን ኤክስፓየሪታቸው ባለቁ መድኃኒቶች ቀይራ ለለሊም እንግዲህ ይህንኑ መድኃኒት አምጥታ የመጀመሪያውን ስቴፕ ጀምራለች ማለት ነው። እና ለሊ በቅጀት ውስጥ ነበረች። ከቅጀቷ ስትባንን ከክሊኒኩ ወጥታ ሄዳለች ማለት ነው። በዚህ ሁኔታ ላይ ዶክተሩና ሩታ በፍለጋ ላይ ናቸው። ሩታ እጅግ በጣም ተጨናንቃለች። ባቡሬ እኮ አደራ ብሎኛል፣ ባቡሬና አደራ ብለውኝ ነበር፣ አደራዬን አልተወጣሁም እያለች በጣም ተጨናንቀዋል። ዶክተሩም የሚያደርገው ነገር ግራ ገብቶታል። ለሊ በቅዠት ውስጥ ስለነበረች ነው የደመ ነፍሷን ወጥታ የሄደችው። ቤዛም ከወንድሟ ጋር ስራዋን ጀምራለች። ለገጀራው ስለኔ ማንነት እንዳትናገር ብለዋለች። እና የቤዛ ወንድም የባቡሬን እናት ለመጠበቅ ጫካ ውስጥ ሄዶ ነበር። እናም ጫካ ውስጥ በሄደ ጊዜ ገጀራው እንዳታመልጥ አደራ ብሎት ነበር ሄደው። ግን ደግሞ የቤዛ ወንድም እናታቸው በሰዎች ስለተገደለች እሱ በእናቶች መጨከን አይችልም፣ ህፃናቶችን እና ሌላ ወጣቶች ወንዶች ምናምን እንጂ በእናቶች መጨከን ስለማይችል እየተንቀጠቀጠ ነበር። በዚህ ሁኔታ ላይ ስትንቀጠቀጥ እቺ ሴትዮ ታመልጥህና ብሎ ዝቶበት ነበር የሄደው ገጀራው። በዚህን ጊዜ እባክህ እያለች እየለመነችው ነበር። እሱም ደግሞ እባክሽ ተይኝ፣ እኔ በደካማ ጎኔ አትምጭኝ፣ የኔንም እናት ሰዎች እንዲህ አሰቃይተው ነው የገደሏት እያለ ነበር። እና ታዲያ በእናተ ላይ የደረሰው በሌላ እናት እንዲደርስ ትፈልጋለህ? እዚህ ግድያ ውስጥ የኔ ልጅ እጅ ኖርበት ይሆን ስትልም እንደሌለበትና ግን ደግሞ እሷን ቢለቃት ገጀራው እንደሚገለው ነግሯታል ማለት ነው። ግን ቢሆንም ልጄ በየቦታው እየተንከራተተ እየፈለገኝ ነው፣ ስለዚህ ከዚህ ቦታ አልሄድም፣ ልጄ ቦታውን ሲያገባችሁ ነው የምትቀይሩኝና ይህም ቦታ ለቅቄ አልሄድም በጭራሽ እያለች ነበር የባቡሬ እናት። በዚህን ጊዜ እባክሽ ተይ እያለ እየለመናት ነበርና የቤዛ ወንድም እሷም ኡኡ ብላ ጮሃለች ማለት ነው። በጮኸች ጊዜ እነ ባቡሬ እየፈለገ ስለነበረ እናቱን
መንገድ ላይ ገጀራውን አግኝቶት ነበር። ገጀራውንም እናቴን የት ነው ያደረስካት ብሎ ሊደባደበው ቢሞክርም ገጀራው ለባቡሬ ጩቤ አውጥቶበታል ማለት ነው። በዚህን ጊዜ ቅምጥልም አብረው ስለነበረች እባክህ ወንድሜ ብለው አፈግፍገው አመልጠዋል። ገጀራውም ሩጦ ከአካባቢው ተሰውሯል። ግን በዚህ መንገድ ከሆነ የመጣው ጫካ ውስጥ ትሆናለች ማለት ነው እናቴ በሚል ግምት ወደ ጫካው ከቅምጥል ጋር ሄደው ነበር። ጫካ ውስጥ ባቡሬና ቅምጥል በገቡ ጊዜ የባቡሬ እናት እየጮኸች ድምጿን ሰምተው ነበር። እርዱኝ የሰው ያለህ እርዱኝ የሰው ያለህ እያለች እየጮኸች ነበር። በዚህን ጊዜ የማዘሯን ድምጽ ሰማሁት ማለት ነው ብሎ በቆመ ጊዜ አዎ ማዘሯ ናት፣ ይሄ ድምጽ የማዘሯ ነው እያሉ ፈለጋቸውን ቀጥለዋል። የቤዛ ወንድምም እባክሽ ልጅሽ ከመጣ ይገድለኛል፣ እባክሽን አትጩሂ እያለ እየለመናት ነበር። እሷም አንተኔን ፍታኝ እንጂ ንጹህ ከሆንክ ከዚህ መጥፎ ስራ ላይ እጅ ከሌለበት እሱ ምንም ሊያረግህ አይችልም፣ እጅ ካለበት ደግሞ እጅን ታገኛለህ፣ እኔ ከዚህ የትም አልሄድም እያለች ኦ እያለች ነበር። በዚህን ጊዜ ባቡሬ ድንገት ሲደርስ የቤዛ ወንድምም ነፍስ አውጪ ብሎ እናቱን ጥሎለት ሮጧል። እነሱም ባቡሬም እሱን ተከትሎ እየሮጠ ቅምጥልም ማዘሯን ይዛ ወደ ሰፈር አካባቢ ደርሰዋል። ወደ ሰፈር አካባቢ ሲደርሱም ያላሰቡት ችግር ተፈጥሯል ማለት ነው። በሌላ በኩል ፍቅር ዴቭን ችግር ገጥሞኛል ብላ ደውላለታለች። ዴቭም እንዴ ምንድነው? ምን ሆነሽ ነው? ምንድነው የተፈጠረው ብሎ እጅግ በጣም ተጨናንቋል። የእውነት መስሎት አይ አሁኑኑ እንዴት መጣልኝ ይፈልጋለሁ እያለች ነው። እሱም ከነባቡሬ ጋር የነባቡሬን እናት እየፈለገ ነበር። የቤዛን ወንድም ሲከታተለው እንደጠፋበት ነግሮት ግን ደግሞ በዚህ አካባቢ ነው ብሎ አካባቢውን ጠቁሟቸው ነበር እና አብረን እንፈልጋለን ብለው የተስማሙ ቢሆንም ፍቅር ደውላ ግን ጥሩም ስላልነበረ ችግር ገጥሟታል በሚል ስጋት ጥሎ በቃ እኔ መሄድ ያለብኝ ፍቅር ችግር ውስጥ ናት ብሎ ተመልሷል። ቅምጥልና ባቡሬም እየፈለጉ ነው። ፍቅር ከቤት ስትወጣ የጓደኞቼ ፓርቲ ያለና የጓደኞቼ ልደት ወደዛ መሄድ ያለብኝ ብላ ዝንጥ ብላ ወጣለች። አሹም በጭራሽ ምትይ ሳያውቁ የትም ቦታ ልትሄጃችም እያለ ነው። ከሄርሽም ደግሞ አብረን ነው የምንሄደው ሲል በጭራሽ እኔ እንደዚህ ለብሼ አንተ እንደዚህ ሆነህ ለክብሬም አትመጥነኝም አንተ ጋር አልሄድም እያለች ነው። አሹ ደግሞ ሁሉንም ነገር ለትይ ይናገራለሁ እንጂ እሳቸው በሌሉበት የትም መውጣታችም እያሉ እየተጨቃጨቁ ነበር። ሁለታቸውም በጭቅጭቅ መሃል እንግዲህ አለመስማማት ተፈጥሮ የፍቅር እናት ድንገት መታለች። እንዴ ምንድነው ባለች ጊዜ አይ ጓደኞቼ ፓርቲ አዘጋጅተዋልና ወደዛ እየሄድኩ ነው እያለች ነው። እንዲህ አምሮብሽ ነው የምትወጪው ስትላትም አዎ ልደት አለ ጓደኛዬ ነው ማንኛዋ ጓደኛሽ ናት ብላ በጠየቀቻት ጊዜ አንቺ ስሟን አታውቂውም ግን ልደት ነው ብላታለች። ስለዚህ በቃ ካሹ ጋር ነው የምትሄዱ ስትል እንዴ ካሹ ምን ያደርጋል ቤት ውስጥ እኮ ነው ፓርቲው የሚዘጋጀውና ምንም ችግር የለውም እኔ ቤት ውስጥ መቆየት እችላለሁ እያለች ነው። የፍቅር እናትም አይ በጭራሽ እኔ ብቻሽን አንቺን መላክ አልችልም፣ ከአሹ ጋር ትሄዳላችሁ፣ አሹ ጋር ደርሳችሁ ተመለሱ በጊዜ አሹ ልጄን አደራ ብላለች። ፍቅርም ማረም አየሱ እኮ አያስፈልግም ለምን ይለፋል አሹ ከሚለፋ ብዬ ነው ብትልም የፍቅር እናት አይ አይቻልም ከሄድሽም አሹ ጋር ነው የምትሄጂው፣ ግን ደግሞ በጊዜ ተመለሱ ልጄን አደራ ብለዋለች። በቃ እንሄድ ፍቅርዬ እያለ እንግዲህ ፍቅርም ሳትወድ በግዷ እሺ ብላለች። ግን ደግሞ እናቷ ወደ ቤት ስትገባ አሹን እባክህ ቅር መቼም እንደዚህ ሆነ ከኔ ጋር ለመሄድ አላሰብክም አይደል እያለች እየጠየቀችው ነው። አሹም በጭራሽን ያንቺን ክብር የሚነካ ምን አደርጋለሁ ቢልም አይ አለባበስህ አሁን በዚህ አለባበስ እኔ እንደዚህ ለብሼ ከኔ ጋር ስትሆን ክብሬን ታዝቅ ታረጋለህ ብለዋለች። ግን ደግሞ የፈለገ ነገር ቢፈጠርም እንደማይለቃት ተናግሯል። ከዛም እንግዲህ እንደዛ ዘንጣ ተነስተው አንድ ጻድ ሆቴል ገብተዋል፣ ካፌ ገብተዋል ማለት ነው። ፍቅር አንተን እዚህ ቦታ ስትገባ ለዚህ ካፌ አትመጥንም ውጣ እያሉ ነው እያለች አሹን ለማባረርም ሆነ ለማሸማቀቅ የተቻላትን እያረገች ነበር ፍቅር። አሹ ግን በጭራሽ ከዚህ ንቅንቅ አልልም ብሎ እምቢ ብሏታል። እናም እሺ በቃ ከተስማማን አይቀር እዚህ ድረስ ከመጣን አይቀር ጋብዥኝ እያላት ነበር። እኔ ላንተ 5 ሳንቲምም አይወጣኝም ልቅስ ለቀህ ውጣ እያለችው ነበር። ይህ ሁላ ሰው እኮ የሚሳለቀው ባንተ ነው ብላ እንዲሸማቀቅ ብታረገውም አሹ ግን በጭራሽ የፈለገ ነገር ቢሆንም እኔ ከዚህ የትም አልሄድም ብሎ እምቢ ብሏታል። በሌላ በኩል እንግዲህ የመጣው ዴብ ነበር። ዴብና የተባለው ቦታ ላይ ሲመጣ አምሮባትና ተውባ ነበር። እንዴ አሹ ጋርን አይደለሽ እንዴ ምንድነው የገጠመሽ ምን ሆነሽ ነው ቢላትም አይ እንደማትመጣ ስላወቅኩ እንጂ እኔ ምንም የሆንኩት ነገር የለም እያለች ነው። ታዲያ ምንም ካልሆንሽ ለምንድን ነው እንደዛ አስጨነቀሽ የጠራሽኝ ብሏት ነበር። እሷም እኔ በኖርማልማ ና ብለህ አትመጣም ብዬ ነው ስለማትመጣ ነው ለዛ ነው ማዋራህ ጉዳይ ያለኝ አሁን ውጣሹ እያለች ነበር።
እንደዛ ከሆነ እቤት እጄ ለትይ እናገራለሁ ዴብ ጋር መሆንሽም አስተማማኝ እጅ ላይ መሆንሽም ብሏል። እሷም ደግሞ ለእናቴማ እንዳትናገር እያለች ነው። ዴብም የትም ሄድ የለብም እዚሁ ቁጭ በል አንተው ፊት ለፊት ታውራ ብሏታል። እሷም ብቻህን ነው ላናግርህ የምፈልገው እያለች ነበር። ግን ደግሞ ዴብ አይቻልም እዚሁ ነው የምናወራው፣ አሹም ተቀመጥ ብሎት አሹም ቁጭ ብሏል። ፍቅር ለሱ ያላት ትልቅ ቦታ እንዳላት የምትወደው እሷ እንደሆነች አደይ ለሱ እንደማትመጥነውና እንደማትሆነው እሷም እንደማታፈቅረው ነግራው ደግሞ ጥሩ ጊዜ እንዲያሳልፉ እንደሆነ ፍቅሯን ልገልጽለትም እንደሆነ ተናግራለች። ዴብን በጣም ተናዶ በጣም ታሳፍሪያለሽ፣ ባለጌ ነሽ፣ እንዴት እንደዚህ ታረጊያለሽ? እኔ ሽማግሌ ልኬ ላገባ እንደሆነ ታውቂያለሽ፣ ይህን እያወቅሽ እንዴት እንደዚህ ታረጊያለሽ ብሎ ዴብ አመናጭቋታል። ፍቅር ግን በጭራሽ እኔ ከድሮ ጀምሮ እምወድህ እኔ እንጂ አደይ አይደለችም። እኔ ላንተ ትልቅ ቦታ አለኝ፣ እስካሁንም ድረስ አፈቅርሃለሁ። ስለዚህ እባክህ እሷን ተውና የኔ ሁን እያለችው ነው። አሹም እጅግ በጣም ተሸማቋልም ተናዷልም። እንዴት አንድ ወንድ ልጅ ቀኑ ደርሶ ሊያገባ የተቆረጠን እንዴት እንደዚህ ታባልጊያለሽ እያለ አሹም በጣም ተናዷል። ዴብም ጨረሽ፣ ከዚህ በኋላ ግን ሌላ ምንም ነገር እንድታይ አልፈልግም። ፍቅር ግን አንቺ መቼ ነው የምትለወጪው ብሎ ጥሏት ሄዷል። አሁን በሉ እናንተ አብራችሁ ሂዱ ብሎ ጥሎ ተነስቶ ሲሄድ አሹ ጋር ወደ ቤት መጥተዋል። አሹም ለትይ ሁሉንም ነገር የተፈጠረውን ነገር ሁሉ እንደሚናገርና እንዴት ሊያገባ ቀን የተቆረጠለትን ወንድ ለማማለል ትሞክሪያለሽ እያለ ነው። እሷም ደግሞ ለእናቴ እንዳትናገር ብላለች። ይህን ጉድሽንማ ለትይ ነው የምናገረው፣ እንዴት እንደዚህ ታረጋለች ብትለውም አይ ሁላችሁንም የእጃችሁን ነው የምሰጣችሁ፣ አይመለከትህም፣ ዴቤኔ እንጂ የእሷ ሊሆን አይችልም እያለች እየፎከረች ነው። በሌላ በኩል እንግዲህ አደይ ከፍቷት ዴብን አታገቢም ስለተባለች ጭር ያለ ቦታ ጫካ ሂዳ ቁጭ ብላ ነበር። የተቀመጠችበት ቦታ አለልኝ ሂዷል። አደይዬ ያንቺ ምርኮኛ መጣሁልሽ አዲስ ዜና ይዤ እያለ ወደ አደይ ዘንድ ሂዷል። እንዲ አለልኝ ምንድነው የምትነግረኝ እያለችው ሳለ ጉዲሽን አላወቅሽም፣ እኔ ያንቺ ምርኮኛ ይዤልሽ መጣሁ አባትሽ ያጠመደልሽን እያለ እሷ ጋር ቆሞ ሊያወራ ሲል አባቷና አጎቷ ድንገት መጥተዋል። እንዲያለልኝ ምንድነው አባቴ እንትን ያለኝ ምንድነው? አንቺ የከጀልሽውን የምታገቢ መስሎሽ ነው? አንቺ ያመጣሽውን የምታገቢ መስሎሽ ነው? ይህ ተንኮለኛ አባትሽ ሰርቶልሻል በድጋሚ አደይዬ፣ እኔ አንቺ ምርኮኛ ላንቺ ይዤልሽ መጣሁ እያላት ነበር። አንተ አለልኝ ብሎ አባቷም እንዳይናገር አፋፉም ቢለውም ግን ደግሞ አለልኝ እውነቱን ተናግሯል ማለት ነው። አለልኝ አሁን ላይ ለሁሉም ነገር ተስፋ የቆረጠ ይመስላል። እውነትን ተናግሬና ተረጋፍጬ የመሸበት ይዘር የሚል ውሳኔ ላይ ደርሷል። እናም ምንድነው ባለች ጊዜ አለልኝ አንቺ ከጀልሽውን ሳይሆን የንጉስ ልጅ መኳንንትን ነው የሚድርሽ እንጂ የማትፈልጊውን የማታውቂውን ባል ነው እንጂ የሚድርሽ ያንቺን ዴብ አይደለም። በሱ ሀሳብ አሳቦ እንዴት መጭ ነው ያደረገሽ ብሏታል። ምን እያለች ነበር አደይ? እና ታዲያ አልመጣ ስትኝ አባትና ልጅ ተራርቀን እንጂ ይህንን ምንነቱ ያልታወቀን ሰው ለምድርሽ ይመስልሻል? የከተማ ወጠጤ እያለ ሲናገር እንዲ አባዬ ተቀየርክ መስለኝ ነበር፣ አሁንም በድጋሚ እዛው ብላ ተናዳ ጥላው ሄዳለች። አለልኝንም ሊደበድበው የአደይ አባት ቢያሯሩጠውም አለልኝ ሮጦ አመልጧል። እንግዲህ የአደይ አባት ለአጎቷ ተናግሯል። አጎቷን አንተና ጨኔ አደይን ቤቷ ይዛችሁልኝ ነው በጉልበትም ቢሆን ተጠቅማችሁ ብሎ ተናግሯል። ብርሃን እናቷን እየለመነች ነው። እባክሽ እናቴ በእኔ የተነሳ አደይን አትቅጫት ብላት ነበር። አንቺ በልብሽ ያሽውን ሰው እሷ አግብታ በኋላ ተጎጂቱ አንቺ ነሽ። በጭራሽ እንደዛ ሊሆን አይችልም። አንቺ በልብሽ ያሽውን ሰው እሷ ባላርገው ሲገባ እሷ ጋር እንዴት ነው የምትሆኘው? አንቺ ትጎጃለች። ስለዚህ ውሳኔ ልክ ነው፣ ውሳኔ ላይ ይቀየር፣ ምንም አትድካሚ ብላታለች። አደይ ዴብን በጭራሽ አታገባም፣ ይልቁንስ አሁን ያለችበትን ቦታ ሂጂና ፈልገሽ ልጄን ወደ ቤት ጥሪልኝ ብላ ብርሃንን ልካታለች። አደይም ከዛ ታከዛ ወደ ቤቷ እየተመለሰች ነው። በሌላ በኩል ዶክተሩ ለሊ ሕክምናዋን እንድትጀምርና አሁን ተስፋ በቆረጠች ቁጥር በሽታው እየጨመረ እንደሆነ ተናግሯል። እናም በዚህ ሁኔታ ነበር ሩታ ለሊ ውስጥ አልጋዋ ላይ እንደሌለች የነገረችው። በዚህን ጊዜ ተደናግጠው ፍለጋቸውን ተጀምረዋል ጫኔ። እናም እንግዲህ በዚህ ሁኔታ ላይ ነበር እየተሯሯጡ ለሊን ፍለጋ ላይ የጀመሩት ማለት ነው። ገጀራውም የቤዛን ወንድም ለሊን በህይወት አምጣልኝ፣ 6 ወር ሙሉ የለፈውበትን ገንዘቤን አክስቷ አሰጠኝም፣ እሷን በህይወት ነው የምትፈልጋት እና በህይወት እያለች አምጣልኝ፣ እንድትሞት አልፈልግም ብሎ ወደ ሆስፒታል ልኮታል።
ሆስፒታል ገብቶ ገጀራው እንደላከውና ለሊን መውሰድ እንዳለበት ቢነግረውም የቤዛ ወንድም እህቱን ሲጠይቃት እሱን አሳልፈን አንሰጠውም፣ ለሊን እኔ ፈልጋታለሁ፣ ሕክምናዬንም አሁን ጀምሬያለሁ፣ ስለዚህ ለሊ ታስፈልገናለች፣ በጭራሽ ለሱ አሳልፈን አንሰጠውም እያለች ነው። እናም ታዲያ እኔ እንዴት አደርጋለሁ እኔን ይገለኛል ብላትም ከሱ ተደብቀህ መኖር ትችላለህ፣ ላልተወሰነ ጊዜ ከሱ ተደበቅ ብለዋለች። በዚህ ሁኔታ ላይ ዶክተሩም ደርሶባቸዋል። ዶክተሩም ደርሶባቸው ስለ ለሊ ቢጠይቃትም ምንም ያየችው ነገር እንደሌለ ተናግራለች። ዶክተሩና ሩታ ትገኛለች ያሉበት ቦታ ሁሉ ቢፈልጓትም አላገኟትም። ለባቡሬ ደውለውለት ስለነበረ ባቡሬ ሲሮጥ ወደ ሆስፒታል መጥቷል። የባቡሬ እናት መንገድ ላይ ደክሟት ውሃ ፈልጋ ቁጭ ብላ ነበር። ውሃ ከሱቅ አምጪልኝ ብላ ቅምጥልን በላከችባት ጊዜ ገጀራው ድንገት ደርሶ ላታመልጭኝ አታሩጭኝ ብዬሽ ነበር አንቺ አሮጌት፣ አሁን እዚህ ምን ታረጊያለሽ? በይ ተነሽ እንሂድ እያለ ሲቆጥታት ድንገት ቅምጥል ደርሳለች። ቅምጥልም ስትደርስ እንዴ እናቴን አትንካ እያለች ከሱ ጋር ስትታገል ቅምጥልን ሊደበድባት ሲል ድንገት ኪንጎ ደርሶ ጀርባውን መቶት ገጀራው ወድቋል። በዚህን ጊዜ እሱን ጥለውት የባቡሬን እናት ይዘው ወደ ቤት ሄደዋል። ለሊ ከሆስፒታል ወጥታ እግሯ እንዳመራ ስትሄድ ገጀራውን መንገድ ላይ ወርቆ አግኝተዋለች። ባቡሬም ሆስፒታል መጥቶ ሆስፒታሉን ቀውጦታል። እንዴት ታመልጣችኋለች? አደራ ብያችሁ አልነበረም ወይ? የት ሄደች? ምን ገባች? እንዴት እንደዚህ ታረጋላችሁ? ሩታንም አንቺን አደራ ብዬሽ አልነበረም? እንዴት ብቻዋን ትታያታለች? ብሎ በአንድ እግሩ አቁመውታል። ለሊም እዛ ሄዳ ገጀራውን ከወደቀበት ወንድም ብላ ስታነሳው ሁለታቸውም ተፋጠው ቀርተዋል። ገጀራው እሱ ከወደቀበት ልታነሳው የምትታገልን ሴት አሳልፎ ላክስቷ ይሰጣት ይሆን ወይስ ያዝንላታል? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ